ኢትዮጵያ ከአሜሪካ ጋር የፈጠረችው አዲስ ስትራቴጂካዊ አጋርነት ምንድነው? የኢትዮጵያ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ከአፍሪካ የአሜሪካ አዛዥ ጀነራል ዳቪሰን አንደርሰን ጋር ያደረጉት ከፍተኛ ደረጃ ውይይት የሁለቱን ሀገራት ወታደራዊና ዲፕሎማሲያዊ ግንኙነት ወደ ላቀ ስትራቴጂካዊ ምዕራፍ የሚያሸጋግር ታሪካዊ ክስተት ነው። ይህ ከፍተኛ የጦር መኮንኖች ግንኙነት የጋራ ምክክር ለቀጠናውና ለኢትዮጵያ የቀጠናዊ የበላይነት የሚኖረው እንድምታ እጅግ ሰፊ መሰረታዊ ፋይዳዎች አሉት። የመጀመሪያና ዋነኛው እንድምታ የኢትዮጵያ ቀጠናዊ የጸጥታ መሪነትና የሰላም ዋስትና ማጠናከር ሲሆን የአፍሪካ ቀንድ ለዓለም አቀፍ የጂኦፖለቲካ መዘዋወሪያና ለስትራቴጂካዊ የንግድ መስመሮች ማዕከል በመሆኑ በውስጡ የሚፈጠሩ የጸጥታ ቀውሶች ዓለም አቀፍ ትኩረት ይሹታል። ፊልድ ማርሻል ብርሃኑ ጁላ ከአፍሪኮም አዛዥ ጋር ያደረጉት ውይይት ኢትዮጵያ በቀጠናው ሰላምና መረጋጋት ለማስፈን ያላትን ቁልፍ አቅምና የማይተካ ድርሻ ዓለም አቀፍ ማህበረሰብ በድጋሚ የሚጋራው ሀቅ መሆኑን አረጋግጧል። ሶማሊያ ውስጥ አልሸባብንና አይኤስን የመሳሰሉ ድንበር ተሻጋሪ ሽብርተኞችን ለመደምሰስ የሚደረገው ትግል ከኢትዮጵያ ወታደራዊ አመራርና ጽናቶች ስኬታማ ሊሆን እንደማይችል ይህ ግንኙነት በግልጽ ያሳያል። ሁለተኛው የትንታኔ ነጥብ የዘመናዊ መከላከያ አቅም ግንባታና የቴክኖሎጂ ሽግግር ነው። ጦር መኮንኖቹ በከፍተኛ ደረጃ መነጋገራቸውና የአፍሪካ የሎጂስቲክና የኮሙኒኬሽን ሲምፖዚየም በአዲስ አበባ መካሄዱ የኢትዮጵያ መከላከያ ሰራዊት ከባህላዊ የጦርነት ስልቶች ወጥቶ በዘመናዊ ቴክኖሎጂ በዲጂታል ኮሙኒኬሽን እና በሰለጠነ የሎጂስቲክ አውታር የተገነባ ኃይል እንዲሆን ያስችለዋል። ከአሜሪካ ኢንዱስትሪ አጋሮችና ከወታደራዊ ተቋማት ጋር የሚደረግ ትብብር ለሀገራዊ የመከላከያ ኢኮኖሚ ልማት፣ ለሳይበር ደህንነት፣ ለሰለጠነ የሰው ኃይል ግንባታ ሰፊ በር የሚከፍት ነው። ሶስተኛው ነጥብ ደግሞ የዲፕሎማሲ ሚዛንና ስትራቴጂካዊ አጋርነት ሲሆን ከቅርብ ዓመታት ወዲህ በኢትዮጵያና በአሜሪካ ግንኙነት ውስጥ ታይቶ የነበሩ አለመግባባቶች ወደ ገንቢ ትብብርና ወደ እኩል አጋርነት የተሸጋገሩ መምጣታቸው የኢትዮጵያ የውጭ ጉዳይ ፖሊሲ ብቃት ማሳያ ነው። አምባሳደር ኤርቪን ማሲንጋን ጨምሮ ከፍተኛ ወታደራዊ መኮንኖች በውይይቱ መሳተፋቸው አጋርነትና በመተማመን ላይ የተመሰረተ መሆኑን ያመለክታል። ይህ የሁለቱ ሀገራት ግንኙነት የኢትዮጵያ ብሔራዊ ጥቅሞችን ሳይነካ ከዓለም አቀፍ ኃይሎች ጋር በጋራ ለማስረት የሚያስችል ምቹ ምህዳር ይፈጥራል። አራተኛውና የወደፊቱ አቅጣጫ የሚያመለክተው አንድምታ ደግሞ ለኢትዮጵያ ቀጠና የበላይነት ሪጂናል ሄጂሞኒ ስትራቴጂክ ዶሚናንስ የተሰጠው ዓለም አቀፍ እውቅና ነው። ከፍተኛ ጦር መኮንኖች በዚህ ልክ መነጋገርና የኢትዮጵያ መከላከያ ሰራዊት አዛዦች ከአፍሪኮም ጋር በቀጥታ መምከራቸው ሀገሪቱ በቀንዳዊና በሀገራዊ የደህንነት አወቃቀር ውስጥ የውሳኔ ሰጭነት ማዕከል መሆኗን አረጋግጧል። የቀጠናው ሰላም የሚወሰነው በኢትዮጵያ ጽኑ አቋምና አመራር ላይ መሆኑን ዓለም አቀፍ ማህበረሰብ የሚቀበለው እውነት መሆኑን ይህ ግንኙነት ያሳያል። የወደፊቱም አቅጣጫ ኢትዮጵያ ዲፕሎማሲ፣ በወታደራዊ ቴክኖሎጂ እንዲሁም በቀጠናዊ የሰላም ማስከበር ሚናዋ የላቀ የበላይነት ይዛ የምትቀጥልበት ጠንካራ መሰረትን የሚጥል ነው። ሰብስክራይብ ማድረጋችሁን እንዳትረሱ። ምስራቅ ዕዝ ኮር ሰራዊት በአማራ ክልል ምዕራብ ጎጃም ዞን ደጋዳሞት ዙሪያ ተፈጥሯዊና ሰው ሰራሽ መሰናክሎችን ተቋቁሞ በወሰደው ጠንካራና የተቀናጀ እርምጃ በጽንፈኛው ቡድን ላይ ከፍተኛ ምት በማሳረፍ ሰብአዊና ቁሳዊ ጉዳት ማድረሱን የኮሩ አዛዥ ብርጋዴር ጀነራል አዲሱ መሐመድ አስታውቋል። ኮሩ ካደረሰው ሰብአዊና ቁሳዊ ጉዳት በተጨማሪ የታገቱ የህዝብ መኪናዎችን ከናሽከርካሪያቸውና ጽንፈኛው ከህዝብ አስገድዶ የዘረፈውን እህል እንዲሁም ሌሎች የሎጂስቲክ ቁሳቁሶችን ማስመለስ መቻሉን ተናግሯል። የኮሩ ዋና አዛዥ ብርጋዴር ጀነራል አዲሱ መሐመድ እንደገለጹት በዚህ ድንገተኛ ጸረ ሽምቅ ስምሪት የጽንፈኛው ቡድን የሚተማመንበትን ዋነኛ የሰው ኃይል ተመቶበታል። ከዚህ በፊት ንጹሃን ዜጎችን በማገት አሽከርካሪዎችን በማስፈራራትና ከአርሶ አደሩ እህልና ንብረት በመዝረፍ የአካባቢውን ማህበረሰብ ሲያሰቃይ ቢቆይም የኮሩ ሰራዊት ማንኛውንም የደጋና የቆላ ተፈጥሯዊ መሰናክል እንዲሁም ጥላት ምሽጎችን በመስበር የጽንፈኛውን አከርካሪ መስበር ችሏል። በዋሽራ፣ ጫካ ዋርካ፣ ሐሙሲት፣ አስተሪዮ ዋፍናይ፣ ልጅ ንጉስ ከቸተ ቦታዎች በተደረገ አሰሳና የተቀናጀ ኦፕሬሽን በርካታ የጽንፈኛው አባላት ተደመሰሰና የተማረከ ሲሆን ቡድኑ ለጥፋት ተግባሩና ለሎጂስቲክ
ይጠቀምባቸው የነበሩ ቁሳቁሶች በሰራዊቱ ቁጥጥር ስር ውለዋል። እንደ ጤፍና ስንዴ መሰለ የተከዘነ እህልም ተይዟል። የታገቱ ተሽከርካሪዎችና አሽከርካሪዎች ነፃ በማውጣት ጽንፈኛው ቡድን ገንዘብ ካላመጣችሁ አንለቅም ብሎ አግቷቸው የነበሩ ከባድ መኪና አይሱዙ ሲኖትራክና የሕክምና አምቡላንስን ጨምሮ በርካታ የሃይድሮቶፕ ቶዮታ ላንድ ክሩዘሮች ተሽከርካሪዎች ከጽንፈኛዎች ማስመለስ እንደተቻለም አዛዡ ገልጿል። የተለያዩ አይነት በርካታ መሳሪያዎች፣ የሎጂስቲክ ቁሳቁሶች፣ ጄኔሬተር፣ ዲጂታል ካሜራ፣ የብሬንና የክላሽ ጥይት፣ የወገብና የደረት ጥጥቆች፣ የኮንትሮባንድ ሲጋራዎች፣ መድኃኒቶች፣ የኤሌክትሮኒክስና የፎርጅድ ዕቃዎች፣ የጽንፈኛው ቡድን ለእንቅስቃሴ ተጠቀምባቸው የነበሩ ሞተር ሳይክሎች፣ የምግብ ዘይት፣ የመኪና ነዳጅ በኮሩ ሰራዊቶች ገብተዋል። ብርጋዴር ጀነራል አዲሱ መሐመድ ጽንፈኛው ቡድንና ተላላኪዎቹ ሰላምን እስካላመጡ ድረስ ሰራዊቱ የትኛውንም አይነት አስቸጋሪ ሁኔታዎችን ተቋቁሞ የህዝብን ሰላም የማስከበር የህግ የበላይነት የማረጋገጥና የጥፋት ኃይሎችን የማጽዳት ግዳጁን አጠናክሮ እንደሚቀጥልም ተናግሯል። የኢትዮጵያ መከላከያ ሰራዊት በመተከል ዞን የሸኔ ቡድን ደብቆት የነበረውን በርካታ የጦር መሳሪያ በቁጥጥር ስር መዋል። የኢትዮጵያ መከላከያ ሰራዊት በመተከል ዞን የሸኔ ቡድን ደብቆት የነበረውን በርካታ የጦር መሳሪያ በቁጥጥር ስር መዋሉ ተሰማ። የፌዴሬ መከላከያ ሰራዊት የምዕራብ ዕዝ የህዳሴ ኮር አንድ ሬጅመንት በመተከል ዞን ድባጤ ወረዳ ቆርካሃ ቀበሌ ባደረገው የተቀናጀ አሰሳና ፍተሻ በሽብር ተግባር ሊውል ታቅዶ የተቀበረ በርካታ የጦር መሳሪያ በቁጥጥር ስር መዋሉ ታውቋል። የሬጅመንቱ ዋና አዛዥ ሻምበል ሻንቆ አብዱላሂ እንደገለጹት ሰራዊቱ ወታደራዊ ሳይንስና ጥበብን በመላበስ ሌት ተቀን ጠላትን በማሳደድ ባካሄደው ውጤታማ ኦፕሬሽን ሸፓሪው ሸኔ ቡድን ደብቆት የነበረ 15 የክላሽንኮቭ ጠመንጃዎችን፣ ኋላቀር መሳሪያዎችን እንዲሁም 19 የክላሽ መጋዘኖችን መማረክ ተችሏል። ሻምበል ሻንቆ አብዱላሂ ያክለውም ሰራዊቱ ይጣለበትን ሀገራዊ ተልዕኮ በብቃት ለመፈጸም ባለው ቁርጠኝነት የሸኔ ቡድንን ተከታትሎ በማዳከምና ከህዝቡ በመነጠል ረገድ የተጠናከረ እርምጃ እየወሰደ እንደሚገኝም ገልጿል። በመጨረሻም በሚካሄደው ስምሪትና አሰሳ የአካባቢው ህብረተሰብ በሰራዊቱ እያደረገ ያለው የጥቆማና የድጋፍ እንቅስቃሴ የህዝቡን ሰላም ወዳጅነት የሚያረጋግጥ መሆኑን ይህ አጋርነት ተጠናክሮ ሊቀጥል እንደሚገባም አሳስቧል። ሰብስክራይብ እያደረጋችሁ